ነበር። ነገር ግን ከበዓል በኋላ ወደ ማታ አካባቢ ነው እንግዲህ ህመሙ የጀመረኝ። ግን በጣም ደስ የሚል ብዙ የጎዱኝ ሰዎች ነበሩ። የገዛ ሰዎች የምላቸው የገዛ ጓደኛዬ የገዛ ወንድም የምላቸው ሰዎች ብዙ ነገር አድርሰውብኝ ነበረ። ነገር ግን ያንን በማየት ወደኋላ አላልኩም። ሰው ጣለኝ ብዬ አልወደኩም። እንዳግም ተነስቼ ያንን ነገር በሚገርም ሁኔታ አንድ ነገር ልንገርህ፣ በጣም ብዙ ነገር እኔም ሆነ ወንድሜ ዘላለም ምንም ባለመሆናችን እግዚአብሔር ተመስገን ይሁን። ነገር ግን ያው አጠገብ የሆነ ሰው ራሱን ሲሰዋ ወይም ደግሞ ራሱን ሲያጠፋ ስታይ ያስደነግጣል። ብዙ አይነት ነገሮች ይቀጥልና እኛም ያው ጠንካሮች ስለሆነ ነው እንግዲህ ጠንካራ ነው። ነገር ግን ከዛ በኋላ ያው እሱን ለመያዝ ተንቀሳቀስንበት ቀን ያው ትንሽ ዝናብ ምናምን ስለነበረ የሆነ ብርድ አይነት ነገር ነበርና እችን አንድ ሳምንት ትንሽ የመስተጓጉል ነገር ነበረ። ከበዓል በኋላ እግዚአብሔር ተመስገን ይሁን። ያው ሁላልኩ እንግዲህ ያው ዛሬ ቆሜያለሁ። ዛሬ የሚወጣሁት በእናንተ ምክንያት ነው። እንግዲህ ከቤቴ አልወጣም ብዬ በደንብ እስከማገግም ድረስ ራሴን ለመጠገን እቅድ ላይ ነበርኩኝ። ድካምም ስለነበረው ያንን ኬዝ በያዝ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ባላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። ሀገራችን አላህ ሰላም ያርግልን። በሰላም እንደወጣን በሰላም ይመልሰን ኢንሻአላህ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮን ከወደዳችሁ እስከ መጨረሻ አይታችሁ ሰብስክራይብ አድርጉኝ። በየጊዜው አዳዲስ ቪዲዮ ስለቅ ይመጣላችኋል ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ብዙዎቻችሁ በኮሜንት የነስራይን የጠፋ ምን ሆነ ለምንድን የጠፋው? የሁላችንም ጭንቀት ነው። አንድ ቀን ሁለት ቀን ቪዲዮ ሳይለቅ ሲቆይ ሁላችንም ይጨንቀናል። ምክንያቱም ጠላት ስለሚበዛበት ማለት ነው። በሱ ላይ ጠላት ይበዛል እንደምታውቁ። መስፍንን ከመስፍን ተገላገልኩኝ። መስፍን አረፈ በተባለ ሰዓት አሸናፊ የሚባል ሰውየው ሰው አደራጅቶ እሱን ሊገለው መስፍንን የገደለው እሱ ነው ብሎ የፈለገው ነበር። ያው ነስራይን እንደምታውቁት ባለፈ ትንሽ አሞት ነበር። ከህመሙ ብዙም ሳይድን ነው የተነሳው ነበረው። ይኸው ዛሬ አሁን ቪዲዮ ከለቀቀ 4 ቀን ሆኖታል። ምናልባት የዛኔ ብዙም ደህና ሳይሆን ብዙም ሳይሻለው በዛ ሰዓት ስለተነሳ ወይ መልሶ አሞት ይሆናል። ብዙ ነገራቶችን አሉ። የሰው ልጅ ማለት እኛ ብቻ በጥሩ ነገር ማሰብ ነው ያለብን። ግን እኔ የዛኔ አሞኛ አላየሩም አልተመቸኝም ትንሽ ትክክል አይደለሁም ስላለ አሞት ይሆናል ወይም ጥርጣሬ ውስጥ ገብቻለሁ። ወይም እናቱ ሀገር ሂዶ ሊሆን ይችላል። ምክንያቱም ከእናቱ ከተገናኙ ቆይተዋል። በጣም የሚዋደድ ሰው እንኳን ለአንድ ቀን ሳይገናኝ ሲውል በተለይ እናት በጣም ይናፍቃል። ያው እኛ ግድ ሆኖብን ስደት ሆነን ነው እንጂ እናት በየቀን አጠገባችን ብትሆን ካጠገባችን ባትለይ በጣም ደስ ይለናል። ስለዚህ የነስራይን ወንድማችን ወይ በዛ ምክንያት ጠፍቶ ይሆናል ወይ ማሞት ይሆናል። ካሞሙ ደግሞ አላህ ሱብሃነሁ ወተዓላ አፊያ ያርገው። ምክንያቱም ሰሞኑ በሚሰራቸው ቪዲዮዎችን ያናክል እንደሌላ ጊዜ ፊቱም ጥሩ አልነበረም። ብዙ ነገሮችን በፊት የሚሰራቸው ቪዲዮዎች እና ሰሞኑ አሞት ከተነሳ በኋላ የሚሰራቸው ቪዲዮዎች አንድ አይነት አልነበሩም። ያኔ ሙሉ በሙሉ ጤነኛ አልነበረም። ሙሉ በሙሉ ጤነኛ ሆኖ አይደለም ቪዲዮ የሚሰራው ነበረው። የነ ሰውነቱ በሙሉ ተጭኖት ነበር። ያስታውቃል። አንድ ሰው እኮ ጤነኛ ሆነ ሰራና ውስጡ ደስተኛ ሳይሆን ወይም ላይ ሆኖ የሆነ ነገር ሲያደርግ እኮ ፊዚካሊ ያስታውቃል። ስለዚህ ወንድማችን ወይ ረፍት ፈልጎ ይሆናል። ይሄ የራሴ ሀሳብ ነው የምገልጽላችሁ። ረፍት ፈልጎ ይሆናል ወይ ህመሙ ሙሉ በሙሉ ስላልዳነ ይሆናል። ለዛ ወይ ረፍት ላይ ይሆናል። ለረፍት ላይ ሆነ ህመም ላይ ከሆነ አላህ ሱብሃነሁ ወተዓላ አፊ እንዲያደርገው ጤናው ተመልሶ በየቀን ቢመጣ ይናፍቀናል። በየቀን ቢመጣ እኛ ደስተኞች ነን። ሁላችንም የእሱ ተከታዮች በሙሉ በየቀን ቢመጣ እኛ በጣም ደስተኛ ስለምንሆን ዛሬም ነገም ቢመጣ ለእኛ ደስታችን ነው። መቶ ቪዲዮ ሰርቶ በደስታ ብናየው ሁላችንም ደስ እንደሚለን እርግጠኛ ነኝ። ስለዚህ ግን ሁላችንም የዚህ የጀግናችን ምንም አይበግረውን ዱዓ ማድረግ አለብን። ለምን ብትሉ ጠላት ያለበት ሰው በጣም መጥፎ ነው። እሱ በዙሪያው በሙሉ ጠላት በዝቶበታል። ኸይር ነገር ወይ ጥሩ ነገር ስለሚሰራ ጠላቶቹ በየጊዜ ሊያጠቁት ይሞክራሉ። በየጊዜ ምናልባት ብዙ ልጆችን
የመስፍን ጉዳይ ከያዘ በኋላ ነው የምትከተሉት መሰለኝ። የመስፍን ጉዳይ ከያዘ በኋላ ነው የምትከተሉት መሰለኝ። እኔ እሱን መከተል ከጀመርኩኝ በጣም ቆይተዋል። አመት አልፎታል። ብዙ ቪዲዮችን ሰርተዋል። ከአንድ ሁለቴ ሽጉጥ ተመዞበት በገዛ ሰራተኛው ደግሞ ፓራላይዝ እንዲሆን ተደርጎ ብዙ ነገር ደርሶበታል። በሱ ጉዳይ ላይ ማለት ነው። ብዙ ነገር በገዛ ካሜራ አማኑና በገዛ ሰራተኛው ፍቅረኛሞች ሆነው ብር ስለተቀበሉ ብር በብዛት ስለተሰጣቸው እሱ አሳልፎ ሽጠዋል። አሳልፈው ለብር ብሎ አሳልፈው ነው የሌላ ሰው ለባለ ሀብት፣ ለዛውም ባለ ሀብቱ እኮ የሌላ ሰው ንብረት የወንድሙ ንብረት ተቀምቶ ወንድሙ አልጋ ቁራኛ አድርጎ። ግን ያ ሰውየው በሚገርም ነገር የነስራይንም ተሽሎት ያ ሰውየውም ተሽሎት ጥሩ ስራውን የሰራ ነው። ለምን አገራችን ላይ ጥሩ የሚሰራ ሰው አይቆይም። የሆነ በቃ ወይ አልጋ ቁራኛ ያደርጉታል ወይ እንዲሞት ነው የሚያደርጉት። እና የነስራይን ያሁኑ ብቻ አትዩ። ከዚህም በፊት ብዙ ጠላቶች አፍርሰዋል። ብዙ ለምን ያ የሰውን የቀማነው ሀብትን ለምን ነካህብን? ለምን አወክ? ለምን በእኛ ህይወት ላይ መጣ? እኛ እንደፈለግን ለምን አንሆንም ብሎ ነው ይሄን በሙሉ ያደርሱበት የነበረው። የገዛ ሚስቱ ከወንድሙ ጋር ተባብራ ነው ይሄ ጉዳይ ያደረገችው የነበረው። የነስራይን አላልኳችሁ፣ አንድ ባለ ሀብት ነበረ። ግን ከወንድሙ ጋር ተባብራ እሱ የአልጋ ቁራኝ ያድርገውት እነሱ እንደፈለጉ ዲዝናኑ ነው የፈለጉት የነበረው። ግን ከሆነም ቀረ በጣም ከቆየ በኋላ ያ ሰውየው በጣም ከተጎዳ በኋላ ነው የነስራይንን የደረሰለት። እሱ ሲደርስለት ጊዜ ደግሞ ግን በገዛ ሰራተኛው እንዲጎዳ ተደረገ። ሆነም ቀረ ደግሞ ለእሱ አላህ ሱብሓነሁ ወተዓላ ከጎኑ ስለሚሆን ለጊዜው ፓራላይዝ አድርጎ ቢያስቀምጡትም ተሽሎት ደህና ሆኖ አልሐምዱሊላህ ለዚህ በቅተዋል። ከዛ በኋላ ደግሞ እንደዚህ የሆነ ባለ ሀብት ለምን ሁሉ ነገር አወጣህብኝ፣ ለምን እንደዚህ ያደረክብኝ ብሎ ፈልግሃለሁ ብሎ የብቻው ጠርቶት፣ ግን እሱ ከሰው ጋር ነው የሄደው የነበረው። ሽጉጥ መዘዘበት ከአንድ ሁለቴ ማለት ነው። ስለዚህ ይህ ወንድማችን ምንም እንዳይሆን ሁላችንም ዱዓ ማድረግ አለብን። መስፍን ተገላገጥኩኝ ሲል ጊዜ ደግሞ ሰሞኑ ሌላ ምንም አይበግራቸው የሰው ህይወት ለማጥፋት የሚሞክሩ ሁለት ሰዎች መተው ነበር። በደንብ ታውቃላችሁ። እሱ ቤት ላይ ቪዲዮ ቀርጻ እንድትወስድ ያደረገች የነስር አይን ጓደኛ ፍቅረኛ። ከዛ በኋላ በዛ ቪዲዮ ማስረጃ ተይዞ ብዙ ነገር ተይዞ የነስር አይን ሊያስወግዱት ነው የፈለጉት የነበረው። ያ ነገር አልተሳካላቸው። ለምንድነው ያልተሳካላቸው? እሱን እንባባሽ ነው እንጂ የሰውን ህይወት አበላሽቶ ሰውን እንዲያለቅስ አድርጎ ጎዳና ላይ እንዲወጣ አድርጎ የሚበላው ነገር አቶ ተጎቶ ሊያይ ስለማይፈልግ ጥሩ ልብ ስላለው ጥሩ አስተሳሰብ ስላለው ለተጎዳ ሰው ከጎን ስለሚቆም ወጣቶችን ደግሞ ጥሩ ስራ እንዲሰሩ ስለሚያዝ ጥሩ ስራ በሰራን ቁጥር ለእኛ መጥፎ ሆኖ የሚመጣ ነገር እኛ ላይ ሲመጣ ጥሩ ይሆናል። በሱ ዙሪያ ያሉ ሰዎች በሙሉ እሱ ጋር የሚሰባሰቡ ወጣቶች በሙሉ ጥሩ ስራ እንዲሰሩ ነው የሚያዛቸው እንጂ መጥፎ ስራ እንዲሰሩ አይደለም የሚያዛቸው። ያ ነገር ደግሞ በሱ ዙሪያ ያሉ እነዚህ አረመኔ ሰዎችን ደግሞ እልህ ይዟቸዋል። ለምን ይዘናል? ለምን ሀብቱ በእኛ ስራ አልሆነም? ለምን በዚህ ልክ ይቆጣጠረናል? ለምን? ስለዚህ ያ ቅናት ስላለባቸው ለምን ታወቀብን፣ ንብረቱ እንደቀማን እንደዋጥን እንደበላ ነው ለምን አንወርንም ብሎ ነው በህጉት የሚፈልጉት። ሰሞኑ እንዳያችሁ ብቻህን የምትወጣበት ሰዓት ነው የምንጠብቀው ነበረው። ምንም አይነት መረጃ እንዳታገኝብን፣ ምንም አይነት ምስክር እንዳይገኝብን አድርገን ነው አንተን ለማጥፋት የፈለግነው የነበረው ነው ብሎ ነው የተናገሩት። በገዛ አፋቸው ራሳቸው ያደረጉት ሴራ በሙሉ ነው ሰውየው መጥቶ የተናገረው ነበረው። ምክንያቱም ልጁ እንደተያዘበት ሁሉ ነገር በቁጥጥር ስር እንደዋለ ሲያ ጊዜ ነው ያለውን መረጃ ማስረጃ ያወጣ ነበረው ሰውየው። እዚህ ያ ነገር ደግሞ ትንሽ ያስፈራል ወንድማችን። በእርግጥ የነስራይን ካሁን በኋላ ይሄ በሙሉ መረጃ ከሰማ በኋላ ብቻም የብቻው ይወጣል የሚል አላማ የለኝም። ተጠንቅቁ፣ ራሱን ጠብቁ። የሚጠብቅ አላህ ሱብሓነሁ ወተዓላ ብቻ ነው። ግን እኛን ሰው ማድረስ አለብን። ስለዚህ እንደዚህ ጥፍት ሲል ጊዜ ደግሞ ሁላችንም ይጨንቀናል። ለምን እነዚህ ነገራቶችን ስለሰማን እንደዚህ ነገሮችን እንደዚህ እናደርግህ ነበረ፣ መረጃ እንዳይገኝና ጥፋህ ነበረ፣ ብዙ ማስረጃ አንተ ጋር ስላለን ብሎ ስላወሩ እኛ ሁላችንም እንፈራለን። ምን ሆኖ ይሆናል? ለምን ጠፋ? በቃ ይጨንቀናል።
በየቀን ለማየት ነው የምንፈልገው ሁላችንም። ያ ነገር ስናጣው ደግሞ ሁላችን ምን ሆነዋል? እኔ እንጃ። ሁላችሁም እርግጠኛ ነኝ አሁን ቻናሉ ገብታችሁ ታዩታላችሁ ይሆናል። እኔም እንደዛው ነኝ። በየቀን ቻናሉ ገብቼ ነው ማየው። ለምን ሲመጣ ጊዜ በጣም ደስተኛ ስለመሆን በጣም ስለምወደው፣ ለድሆች እንባባር ስለሆነ፣ ለድሃ ስለሚያለቅስ፣ ጎንበዝ ብሎ ስለሚሰራ፣ ሰው ሳይንቅ፣ ማንም የተበደለ ሰው ሊኖር ስለማይፈልግ ኢትዮጵያ ላይ ሁሉ በመብቱ ገብቶ እንዲወጣ ስለሚፈልግ፣ ሁሉ ንብረቱን እንደፈለገ ማስተዳደር እንደሚችል ስለሚፈልግ ታች ወርዶ ጎንበዝ ብሎ ያሉበት ቦታ ሂዶ ይሄ ገጠር ነው፣ ይሄ ከተማ ቦታ ነው፣ ይሄ ጉራጉን ነው ምናምን ሳይል አንገቱ ደፍቶ ራሱን ህይወቱ መስዋዕት አድርጎ ስለሚሰራ ሁላችንም እንወደዋለን፣ ሁላችንም እናከብረዋለን። ያ ስለሚሰራ ደግሞ ብር ወዳጅ የሆኑት አይምሮአቸው ደግሞ በብር የተሸፈነ ሰዎች ደግሞ እሱ ለማጥፋት በዛው ልክ ይነሳሉ። በዛ ልክ ወዳጅነት እንዳፈራ በስራው ልክ ደግሞ ጠላት ማፍርተዋል። ይሄ ያለ ነው። ምንም አይነት ስራ ስንሰራ ጊዜ ወዳጅና ጠላት እኮ ይበዛብናል። የታወቀ እኮ ነው ይሄ ነገር። ግን ቢሆንም የነስር አይን የሚሰራው ስራ በጣም ከባድ ነገር ነው። በጣም አስጊ ነገር ስለሆነ ምንም እንዳይነካው ደግሞ ሁላችንም ጸሎት ማድረግ አለብን። መጥፋቱ አላህ ሰላም ያርግልን። ኢንሻአላህ ነገ ይመጣል በአዲስ ቪዲዮ። የባለፈው ነገር ሁሉ ነገር ተቋጭቶ ይሄ አሸናፊ የሚባለው ሰውዬው ተይዞ ለህግ ተሰጥቶ አንተ ነው የገደልከው፣ ማነው መስፍን አንተ ነው ያጠፋኸው፣ ወንድማችን አንተ ነው እንዲጠፋ ያደረከው፣ ያንተ እጅ ያለበት እሱ እንዴት በራሱ እጅ ያጠፋል ብሎ ብዙዎቹ ተናግረውታል። መታቁ ከሆነ ብዙዎቹ ያንተ እጅ ያለበት አንተ ነህ ማለት እንደዚህ ሊሉት የፈለጉት ለምን እንደሆነ ታውቃላችሁ? መጀመሪያ ኬዙ እሱ ስለጀመረው ወንድማችን እሱ ነው ያጠፋው፣ እንዲጠፋ ያደረገው እሱ ስራውን የሰራው ስራ ነው። የብዙዎች እንባ ነው እንዲጠፋ ያደረገው ፈጣሪ። ለምን በሱ ላይ ብዙ ሰው አልቅሰዋል። ሚስቱ ሰጥቀርኩን ያለቀሰችው ከሰው ጋር መኖር አልቻልኩም፣ ሰው በሙሉ በእኔ ላይ መውጣት መግባት አልቻልኩም፣ ማህበረሰብ አጣሁኝ፣ የጎረቤት ሰው አጣሁኝ፣ ሁሉም ሰው የካደኝ ነው፣ ባልሽ መጥፎ ስራ ሰርተዋል ብላ ልጅም እናት አልቅሶ ነው የተናገሩት። ልጁ ብቻ ነው ሊያምን አልፈለገ የነበረው። በዚህ ልክ ቤተሰቦቹ ጭምር በሱ ላይ ሲመሰክሩ እንደ እሱ አይነት ለሰውን ብር መብላት የሚጥማቸው ሰዎች የሚጓጉ ሰዎችን የነስር አይን ሊያጠፉ ሆነ ብለው ነው የተነሱት። ያ ነገር ደግሞ ለኛ አስጊ ነው። ሲጠፋ ጊዜ ይህን እነዚህ ወሬዎችን ሰምተን በአንድ ጥፍት ሲል ደግሞ ለኛ ለሁላችን አስጊ ነገር ነው አውቃለሁ። ሆኖም ደግሞ ምንም እንዳይሆን በሱ ዙሪያ በሙሉ በጣም ደግ ሰዎች እንዳሉ በደንብ ጠንቅ ያውቃለሁ። በጣም ደግ የሆኑ ሰዎች ምንም ነገር ባይመግራቸው ከሱ እኩል የሚለፉ ከሱ እኩል የሚደክሙ እሱ ሁሉ ነገር መስዋዕትነት አድርጎ ያስረ ሲጀምረው እነሱን ከሱ እኩል የሚሰሩ በጣም ጀግኖች ስላሉ ካጠገቡ የሚለዩም አይመስለኝም። ምንም ነገር ደግሞ አይደርስበትም። ኢንሻአላህ ወይ ሞት ይሆናል ወይ ቤተሰብ ጋር ሂዶ ይሆናል። ብቻ የሆነ ነገር ሊገጥመው ይችላል። መቼም የሰው ልጅ ሳያማ አይኖርም አይደል? ያማናል፣ እንነሳለን፣ እንድናለን። እንደዛ ነገሮችን አሉ እና ምንም ነገር እንዳይሆን ምንም ነገር እንዳይደርስበት ሁላችንም ዱዓ ማድረግ አለብን፣ ጸሎት ማድረግ አለብን። ነገ በአዲስ ቪዲዮ እንደሚመጣ ተስፋ አደርጋለሁ። ሁላችንም በጉት የምንጠብቀው ነገር ስለሆነ አይላችኋለሁ። ውድ ቤተሰቦቼ እነዛ መጥፎ ሰዎችን የእጃቸው አግኝተው ለህግ አሳልፎ ሰጥተው እፎይ ብሎ የሚያርፍበት ጊዜ ቅርብ ያድርግልን። ምክንያቱም አሁን ጨረስኩኝ አርፋለሁ ባለ ሰዓት ነው ይሄ ጉዳይ ገና በአዲስ አንተ ሰው እንደዛ አድርገሃል፣ አንተ እንደዚህ ያድርገሃል፣ አንተ መስፍን እንደዚህ እንዲጠፋ ያደረከው አንተ ነህ ብሎ ነው ነገር ቀስቅሰው ሆነ ብሎ የሚፈልጉት ተነበረው እና ያ ነገር ደግሞ ተቋጭቶ ሙሉ በሙሉ በሱ ዙሪያ በመስፍን ዙሪያ ያለው ነገር ፋይል ተዘግቶ ደስተኛ ሆኖ እንደሚኖሩ በ100% እርግጠኛ ነኝ። ደግሞ ይሄ ነገርም ይደረጋል ኢንሻአላህ። ከአላህ ተስፋ አንቆርጥም። አላህ ደግሞ ሁሉ ነገር አስተካክሉለት መንገዱ በሙሉ ቀኝ ሆኖ ሌላ ስራ እንዲጀምር የሌላ ተበደሉ ሰዎች እንዲደርስላቸው ተስፋ እናደርጋለን እላለሁ። ውድ ቤተሰቦቼ ከወደዳችሁ ሼር አድርጉልኝ። ሰላም አለይኩም።